ስምህን እንኳን በአግባቡ ሳትጠፍ እንደው ምን ብለህ እጥፋለሁ እኮ ወረዲ አበል ብብል አብዋ አያ ማንኝ እንግሊዙን ነው እስቲ ይበል እንግሊዙ እና ዘላለም ከማን ብቻውን ነው የምተኛ? አይደለም ተራስቴው ላይማ መጽሐፍ ቅዱስ አልኩኝ። አቤት እኔስ ደግሞ እየጠራሁሽ ደግሞ ዝም የምትይው አቤት አልኩህ እኮ ምን ነው አልሰማሽ ብሎ ነው ድምጤ ኧረ ሰማሁሽ አቤት አልኩህ እኮ ነው እንዲሁ ዘመድ ባትሆኝ እኮ ሌላ ነገር ብትሆኝ ጠራጠርሽ ነበር ደግሞ ዘመድ ነሽ እንዲህ ነገርሽ የማይገባኝም ዘላለም ተነሳ ኧረ በጠዋቱ ማን አልሽ ዘላለም እኔ ወደ ቤተ ክርስቲያን ሄጄ ወይ ጉድ እንዴት ዋናው ያልበጀ ቅራሪው ሰው ፈጃሉ ደግሞ ስንት ሰው አክብሮ አንቱ እያለ የሚጠራው እንደኔ አንተ ብለሽ አንጠልጥለሽ መጥራት ጀመርሽ አብረሽ አንሶላ ብትጋፈፊማ በቃሽ አንቺ እንዲሁ አንቱማ እንትን ይለኛል የሆነ ደስ አይለኝም እንደዛ ነው አንተ ቀየርኩት አማቴ አቀለልሽዋ ይሉኛልና ደስ አይልም ብዬ ነው ለዛ እና ቁርሱን ሰራሽለት ወዶዶ እንዳይሆን አንቺ አብረሹ ብትጅኑሩ እንደምን ቀረሽ እኔማ ጠዋት ብርዱ ተሚመታው ብዬ ትችሆርኩ አቤት መተሳሰብ ምን አሮዲ አንቺ ደና ሆነሽ እንዴው በዚያ ያያዝሽ ተቆየሽ እንዴው አደረሽን እንዴው አጎቴን ጀምረሽ በሽታ ላይ እንዳትጥዩ ባክሽን አስደነገጥከኝ ብርቁ የት ሄደህ አሳበበት እኔን እኮ ረስተኸኛል በቃ ረሳኝ እና ረሳኝ አሁን የት መሄድህ ነው ምናምን እንደ ድሮ እንደ ሩቅ ሰው ነው እኮ የምንነጋገር እሱማ አያላዛጀሪ ነው እንጂ ገባና ቁርስ ብላ በልቼ እቀሬን ሰጠኝ በልቼ ነው ምንድነው ግን እዛ ቤት የሚካሄደውን ነገር ንገረኝ እንጂ ግምር ነው የሚለኝ የጋላዛዜ ቤትማ ግምር ነው የሚለኝ እሺ ፀሐይ የት ነው የምትተኛው ፀሐይ አዛዛዜ ላይ አንተ ዳዊት ደህና አደርኩኝ አቤት እንዴት አደርክ ደህና አደርክ ፋዘር እንዴት አደርክ ሰላም አደርኩ ደህና አደርክ አለሁ ሁሉ እግዚአብሔር ይመስገን ፋዘሩ እንኳን ሱንቶ ይቅርብህ እዚህ ግድም እንዲህ ያለ ስም ሰው አይጠራም በእንግሊዘኛ እኮ ነው አባቴ ማለት ነው ይሁን ግድ የለም ዝም ብለህ በብትል ይሻላል እንዴው መመርመሩን እንዴው አቁብ ያልሽበት እንደሆነ እንዴው የመመርመሩንም እኔ እንጃ እንዴው የምታውቂው እንዴው የሞክረሽ የምታውቂ አይመስለኝም ምንድነው በሽታ ነው
የምን በሽታ ነው? አየሽ አልኩ እኮ ተመርምረሽም አታውቂም ማለት ነው። እንዲሁ አደረሽ ቁብ እንዳትይበት ደርሰሽና እንዲሁ በሽታ አምላክ ቆብ ያርግሽ። አሃና በዚህ ሁኔታሽ እንግዲህ ምንድነው የምትይኝ? አንዴ ብርድ መጥቶ አንዴ ቁርስ አልበላም ነጠላ ነስነሰሽ ይዘሽው ልትወጪ ነው አደባባይ ያማረሽ እንጂ እንዴት ትገርሚያለሽ ደግሞ በሽታ አጋላዛዚሌ አልጋው ላይ ነው አልጋው አብረው ነው የሚተኙ። እኔም እኮ አጋላዛዚሌ ነው የምተኝ። አብራችሁ ነው ቀሪልም አብራን ነው የምትተኛ እኮ ቀሪልም አብራን ነው የምትተኛ። ጠቅላላ ሁላችሁም ከዘላለም ጋር የምትተኙ? እንዴት አይነት ወይ ዘላለም እና ጥጃም እኮ ሰያራት እኮ ጥጃም እዛ ነው የምንተኛ። ያንተ አልጋ ሲያ የምንተኛበት አልጋ ማን የሚተኛበት? ተሳሰተህ ነው እንግዲህ። አሁንስ እንዴት እኔ ያልኩህ እኔም አጋላዛዜም ፀሐይም ቀሪልም ገበቶም ሁነን አብረን ነው የምንተኛ ነው ያልኩህ። ሳይሆን እሱ ይሻላል። እኔም ያቀረብኩ መስሎኝ ነው እንዳባቴ ማየቴ ነው እኮ ነው ግን እሱን እንትኑን ይሄን እንግሊዘኛ አፉን ተወውና ግድ የለም በአማርኛ አብበል እንደዚህ ይሻላል። ማረሽ የሚያስከፋ ከሆነ ምን ችግር እኔ ያስከፋል ብዬ አይደለም። እዚህ ግድም ማንም ደስ አይለውም እንዲህ ያለ ነገር ማረሽ እሺ ችግር የለውም። እኔ የምልህ ዶች እናትህ እንዳለችው ይሄ መንጃ ፈቃዱ ይወጣልህ እኔ ያገለግልሃል። አሁን አይ መንዳቱ ምናምን እችላለሁ ግን መማር ነበር ነው የምፈልግ። ያው እሷ አሁን ስላለች ስላሳሰበችኝ ነው እንጂ መንዳቱ ምናምን እችላለሁ። እዛ ጓደኞቼ ምናምን ስላላችሁ እንሞክራለን። እዛ እኔ በ12 አመቴ ነው 11 አመቴ ነው ያግብቼ በሽታ ታመጣለህ አንቺ ያገባው በገጠር ተሸፉኝ ነው እንዴ በሽታ ታመጣው ልጅ እና ተዚያኛው ጋራስ ምኑን አወቅኩትና አንድ በዚህ ሁኔታ ምን ምርመራ ማይተውቀል ወሰኔ ነበር እንኳን በሽታ ሊያመጣ አልኩ እኮ አሁን አደረሽንን እንዴው አንቺስ መቼም አንድ ዚህ እንግዲህ ተዚያም ብለሻል ባክነሻል እንዴው እሱን ጨምረሽ አደረሽ እንዴው በተከበረበት በሽታ ላይ እንዳትጥሩ እንዴው ባክነሽ አሁንም ጠይቀሽና መልሽልኝ። ቁርሱን በልቶን ሄደ ለጥራው ለድና አልበላ ወዲን ሄደ። እኔ ምን አወቅኩ አልበላ በባዶ አንጀቱ ሰደድሽው። አይ መተሳሰብ አሳቢነት እኔ ተላለሁ አንቺ ማያየውሽ እኮ ዘመር ተብዬ ተይው በባዶ ወዱ ሰደድሽው። ወይ መቆርቆር ምንድነው ያልኩህ? አብረን ነው የምንተኛ ሁላችሁ። አያላዛዜ ቤት ውስጥ ነው የምንተኛ ነው ያልኩህ እንጂ አልጋ ላይ አይደለም። አያላዛዜማ እሺ ፀሐይ የትኛው አልጋ ላይ የምትተኛ? አዛኛው ላይ የለም የዘላለም አልጋ ላይ አይደለም። አሁን ዳዊት የሚተኛበት የለም። አሁን እዚያ ላይ ከልጇ ጋር ነው የምትተኛ? ከልጇ ጋር እና ዘላለም ከማን ብቻውን ነው የምትተኛ? አይደለም ተራስቴው ላይማ መጽሐፍ ቅዱስ አድርጎ እዚያ ነዋ ታባት ጋር አልማጠን ያላችሁ። ይሄ ምን ችግር አለው መልመዱ? የለም ትምህርትህን እየተወልክ እንዴ ስትወሰልት አይቶ ነው እንጂ እንግዲህ ነገር ያለው ኧረ አይደለም በትምህርት ሰዓት አይደለም። እሷ እኮ አሁን ያለችኝ ምንድነው በቃ እንደው ይጣል ምን ብላ እኮ ነው ልጄን ተጨነቀ እዚህ ዝም ብሎ ሲወጣ ሲገባ በጭንቀት ሆነና እንዴ ታላዋጣህለት ብላ እኮ ነው እንዴ አሳስራ ይዘኝ። አይ እንደው ካሳሰበች ላይ ቀር ካልሆነ እኔ ትምህርቱ ነበር የምፈልገው። ትምህርትህንማ እንግዲህ እግዚአብሔር ይመስገን እሱማ ምን ይጎልብሃል? አሁን ስንተኛ ነኝ ያልከኝ? ወደ 11 ነው ያለው። ወደ 11? አዎ። ያስደናዘልከሃል። ትንሽ ነው የቀርቶ አንድ አመት አይልጭ ቀርተህ ልጨርስ። አንድ አመት ነው። ከዛ በኋላ ወደ ዩኒቨርሲቲ ነው። ኧረ እንደው ኧረ እባክህ ወዲያ አትበለኝ። እኔ አሁን የፀሐይና የዘላለምን ሁኔታ ንገረኝ ያልኩህ። ሁኔታቸውማ እንትን የእንጀራ ልጅ ስለመጣልን አየህ እንትኑ አጋላዛዜ
እንትን መኪና ምናምን ሊገዛልኝ መሰለኝ። ለማን መንጃ እንጂ መንጃ የመኪና መንጃ ለልጃችን ግዛለት እንጂ ብላ ገናዛቻኝ ሲል ነበር። እሱን እንኳን ተው አታስቸግሪው ብያታለሁ። እሱ እንዳታስቸግሪው እኔ ጋር መጠሽ የምትፈልጊውን ነገር እኔ ጋር ጠይቄም ብያታለሁ። ይሁን እስቲ እንደዚያም ተሆነ ደህና ተዚያ በኋላ ይደርሳል። እንዲሁም አይሻልም? አሁን ይኸውልህ ታጠናቀቅክ በኋላ ተዚያ በላይ ይሄ መንጃ የምትለው ምንም ይመጣል። ተዚያ በኋላ አደርግልሃለሁ። እሺ አይሷ ስላሳሰበች ነው እንጂ ያላሰብኩትም ነበር። ስለምችል እሷ መቼስ እናት አይደለች መጨነቁ አይቀርም ብለህ ነው አንተ የተጨነክ እየመሰላት እኮ። አንተም እስቲ ደግሞ እንደ ሰው ተሰው ጋር ቅልቅል በል። ዝም ስለምትል እንዲህ ሁላችንን ጨምረህ እኮ ነው የምታስጨንቅ። አረሽ ያው ወደ ከተማው ወጣም እያልክ ይዘህ ያንን ይኸውልህ አንቦ ስላታለ ያ ማን ነው የሚሉት ቢሻው የሚሉት ይሄ ያብርቁ ጓደኛ ከእሱ ጋር ብዙ አትግጠም። ሰው አይደለም እንዴ ጤነኛ ነገር አያስብም። ጤነኛ ነገር አስቦ ያውቅ። ግን አብረው ውስጥ ያላቸውን ግንኙነት እራት ተለያይተው ነው የሚበሉ። እራትማ እንደዚሁ ነው እንጂ ምን በላ ከባችሁ በሶሪ ትጎራረሳላችሁ። በዲያታ ትጎራረሳላችሁ። አያላዛዜ ነው መጀመሪያ የሚጎርስ እንደዚህ ያጎርሳችኋል። ፀሐይ ጉራኬንጅ ፀሐይማ ወጥ ምናምን ታደርግልኛል እንጂ አታጎርስ ፈዛለቻ። እንዴት ያለ ጉዳይ ነው! ነፍዛዛለች። እንደው ጠቅላላ ተሰብስባችሁ እኮ የሰው ትዳር እኮ አደናቀፋችሁ። አሁን ሰውዬው እኮ እንዲሁም አንተ ከዚህ በኋላ ወደ ቤት ተመለስ። አሁን የኔው ልጅ ይሻላል፣ ብርቁ ይሻላል። ተሱ ጋር ብትሆን ነው የሚሻል። እሺ ችግር የለውም። እሺ ያው እየመጣህ እና እንደዚህም እዚህ ሰራተኞቹ የሚያደርጉትን ተመልከት። ስራ ምንም ጥሩ ነው። አዎ እሺ እሺ። እንደው ታባት ጋር ሳለህ ምን ታረግ ነበር? ቤት ምን ትሰራ ነበር? ኧረ ቤት ብዙም ስራ ልይዝ ብዙም ስራ ትሰራ እየሰፈር ጨዋታለሁ። ማታ ማጥናት ምናምን ካሉን ሌላ ምንም የምንሰራው ስራ የለም ነበር። ይደና በቃ ልጁንም ይዘውና እዚህ ኑሩ፣ ከኔ ጋር ኑሩ። እንግዲህ እሱ ያላዛዜ ሰው ስለዘባበት ስለበዛበት ዳዊት አንተ ጋር ይሁን እስኪ። እንዴ ሰውዬ ግን በሰላም መተኛት አይችልም? ጠቅላላ እኮ ተሰብስባችሁ እዛ ነው እኮ በሰላም ነው የሚተኛ ብት። በቃ አንተም የፀሐይንም ልጅ ይዘውና እኔ ቤት ጥጃ ጋር እዛ ስላለች ጥጃ ጋር ነው ሞላ። በቃ ተበቋለች ጥጃ ይዛውት በቃ እዛቱ ሌሎቻችሁ በሙሉ እዛ ያላችሁ ሰዎች በሙሉ ኑ እዚህ። ለማን ሊያሳስለት ነው? ሴቶች ያበስላሉ። ፀሐይና ዘላለም እዛ ትንሽ እስቲ ተንፍስ ይበሉ። ፀሐይና ቃሪል እኮ ይጣላሉ። እንዴት አይነት ነገር ነው ግን? ጠቅላላ ተሰብስባችሁ እኮ እኔን እኮ ብቻዬን እኮ ነው የምኖር እዚህ። እየተጣሉ ደህና ይሁን ግድ የለም ይሁን እንደምንም ብለህ አሁን ይችን ትምህርት ላይ ብቻ አንተ እንትን በል እና ትኩረት ስጥ። እሷ ላይ ትኩረት ስጥ ትምህርት ላይ። ሌላውን ተጨረስክ በላይ ነው ይደርሳል። አሁንም የቸገረህ ነገር ታለ ይህ በትምህርትህ ዙሪያም ተው ይሁን ሌላም የቸገረህ ነገር ታለ እኔን ጠይቅ። ከእሷ ጋር አትነጋገር። እኔ ቀጥታ ጠይቀኝ፣ ተተኔ አሟላልሃለሁ። አለህ የሚቸግርህ ነገር አለ? ከማን ጋር? ፀሐይና ቀሪሉ ነው። በቃ ኑ እኔ ጋር። ፀሐይም እዛ በሰላም ትኑርበት፣ ጥጃዬንም በሰላም ትንከባከባት፣ ዘላለምም ሰላምን ያገኝ። እስኪ ኑ እስቲ እኔ ጋር ኑ። በቃ የተወሰናችሁ በሙሉ ኑ ወደ እኔ። እኔ አያላዛዜ ይሻለኝ። እንዲያውም ታያላዛዜ ይልቅ አሁን አጃሞቼ ይሻለኛል መሰለኝ። እንዲያውም እዛ ላመቻችልህ ያ ተሳዳቢው ጋር ደግሞ መትቼዋለሁ እንጂ እሱ ጋር ከምትሆን ደግሞ ገድሏለሁ። እሺ ታችኛው ቤት እዛኛው ቤት ላመቻችላችሁ። እንዲያውም ነዘዘዝከኝ አይደል እንዲሁ። ኧረ እባክህ ደብተር የሆነ ሊጎልኝ ምናምን ያለው እኮ እሱን ንገረኝና እንደዚህ ወጣ ብለን እንሸባምታለን። እሺ እሺ። አይዞህ መበርታት። ያስከፋህ ነገር አለ? እዚህ ምንም የለም። እዚህ ምንም የለም። ቀር እንዳይልህ ንሳደራ። እሺ እንዳታዝንብኝ።
ትጋርም በደንብ ተግባቡ። አይዞሽ በላ እሺ ሰይናት በለድ ጫቀጨኩ እርጠጫ እሺ ሰላም አለሽ በል በኋላ ላይ አሳስበኝና እንትን እንላለን እንገዛዋለን። እሺ በል እናቴ በል ደህና አልሆይ ጋሽ መስፍን እንዴት አደርሽ ረቂቅ? እግዚአብሔር ይመስገን። እንደውም ፈልጌ እኮ ወደ አንተ መምጣቴ ነው። ወደ አንተ ነበር አመጣጤ። እንደውም እዚህ መንገድ ላይ ያገኘው። ምን ነው ፀሐይ ደህና አይደለች? ኧረ እንትሆናለ ያ ደግሞ እሷ ምን ነው ማን? ኧረ ደህና ናት። ማንም ምንም አልሆነም። ኧረ እንደው አንድ ነገር ላማክር። ምንድነው ተመከረኝ ደግሞ? ምን ተፈጠረ? ምንድነው ችግሩ? ኧረ ችግርስ እንደው የለም። እንደው እኔ ፀሐይ የሚሏት ልጅ እንደው ወደ ሌላ ነገር እያመረች እያሳሰበችው ነው። እንደው እሱ ቁርባን በደረሰበት በተከበረበት አቀር ወደ ቁርባን ነው እሱ እንግዲህ እድሜውም እሱም ሀሳቡም እንደዚያ ነበር። እንደው ልታሰስተው ነው። እንደው ብትመክራት መችም እንግዲህ እንደ ልጅ ነው አምጠው እኛ ጋር ያስገቧት ብዬ ነው እንጂ እኔማ እንዲሁ ከዚህ በኋላ በበላብ እድሜ ልክ እንደፎከርክ እና ፎክሬ አንተ ወተር ፎከራ እና ፎክሬ ምን አልኩ መሰለኝ እንዲያውስ ትምህርቴን በማረሳይ ብዬ ታሳሰው ቆይቼ ዝም አላግን እንዲያውስ ጨርሻለሁ ተውኩት። ገና ፊደል መያዝ ጀመለየት ጀምረህ ነበረ? አዎ ጥጋብ አቋረጥከው። ታሳስተው ነው? እውነትሽን ነው? እውነቴን ነው። ልታሳስተው እንዴት ነው የምታሳስተው? ደስ ያሰኛል እንዴ ጋሻ? እውነትሽን ነው ልታሳስተው? እንደው ይሄን ያክል ስሜት ከፈጠረ አንቺ ላይ ዋው በደንብ እንትን ብላለች ማለት ነው። ተጠግተዋለች ማለት ነው። ሁኔቷ እንደው በህት በላ በህት ጠጣ በህት ወጣ አብረን እንውጣ ነው በቃ የሆነ ስሯም እና እንደው አንድ ቀን እንደሆነ አንድ ቀን ብታሰስ አራሱ ምን ተለል እያለ ነው። ኧረ አጎቴ ምኑ ይገባዋል ሲጀመር እሱ እንደነበረ ነው። እሱ ቤተክርስቲያን ልቆርብ ይሄን ቀን ልቁረብ ወይ ጠጀ ስትወልድ ልቁረብ ወይስ የክርስቲያኑ ልቁረብ እያለ እሱ ስንት ነገር ያስባል። እሷ ግን እንደሆነ ሁኔቷም አልጣመኝምና የምን መቁረብ ነው ደግሞ በዚህ እድሜው? አቋርጦ እኮ የለ ጨርሼው እኮ ነው። በቃ ተምርቱ እንግዲህ አለቀ በቃ እንግዲህ በቃል አበቃል ካንተ ደህና ዋልኩ ረቱ እንዴ በግድም እንዴ ያለ ሹፈት ያጃሙስ እኮ ወንድም አባቴ ላረገው ነው ስትል አልነበረም? እና ያወስ አንተ ኋላ ተደብደብኩት ኋላ ሰውነቴን እየቀረቀረኝ ምን እንደመጣ እንጃ። ስማንቃን ነው እንዴት እንግዲህ ወሳል ይባል ነው? እውነትሽን ነው? አጎቴ እኮ እንዴት ትልቅ እኮ ናቸው ነው እኮ እንዴት ተንግዲህ እኮ እሱ ወሳ አይባልም። እቺ የትናንትና እንደው እንደ ልጅ ሀገር እንያርጓት እንደው አልገባሽ ነው። ባጎትሽ ደግሞ አንቺ ቅናት ያዘሽ። አሮ እንደውም እንትናም ጠጅም ጠይምነቱን ያዘች፣ አንቺም ጠይም ሆነሽ ቀይ አጎትሽ ልጆችን ላይ ለምንድን ነው ዝም ብለሽ እንደዚህ የምትቀነቅኝ? ልጅ ቀይ ልጆችን አትፈልጊም? አረዲያ እኔ ልጁ ምን ያደርግልኛል? እኛ አጎቴ ደህና ይሆንልኝ እንጂ እኔ ነገ ተነገ ወዲያ ደግሞ ወይ ጠጅ የምትወልድ ልጅ ወይ ቀይ ይሆናል ምን ያደርግልኛል? እና አሁን እንደው ተው ግድ የለህም ተመልሰህ ብትገባ ነው የሚሻልህ። ተጨረስኩት ኋላ ነው። ምኑን ትጨርሰው? ከዚያ በላይ እኮ ትምህርት የለም። በቃ አለቀ። ዝም ብሎ መጫወት ነው። እስቲ በለው እስቲ እንግሊዙን ነው እስቲ በል እንግሊዙ በቃ ወንጀ ጨርሰው ጀት እና ዘር አትፈልጊም? አሬ በቀናል እኛ ያለኖች በቀናል ደግሞ ስተጣሃይ ደግሞ ተወልዶ እንደው እሷ የራሷንም ነገረኛ ናት። እንኳን ደግሞ እንደው ልጅ መጥቶ አረ እንደው እንደተወላለዱ አንድ ናቸው። እናቴ ደግሞ ሌላው አመጣዲያ ታስገብኝ
አንዱ አጎቴ ሲጀመር እንደሆነ ለሷም ጭራሽ የሚሆናትም ሰው አይደለም። ሲቀጥል እሱም እናት የሱ ልቡ ያለም ቀደም የጠጀናት ላይ ነው እንጂ እንደዚህ እንዲያገባ ማትፈልጊም? እንደው ደስ አይልሽ? ኧረ አልፈልግም። እንደው ቢገባ ሳብረው የምትቆርብ ትልቅ ደና ወጥ ያለች እንጂ ይች ቀሚሷን በደንብ ሰብስባ ማትልብና ብንናት እንዴት ደግሞ ለሱ የምትሆነው? አንዱንም ሳልሰማው ጨረስከው እሙት እና ስለማታዳምጠኝ ነው እንጂማ አብሽሽለሱ ከሰስ ተራይሮ እነሱ አይደል እስቲ ቀስ ለምንድን ነው የምታቋርጠኝ? አሁን ይኸውልህ ታልክ እንግዲህ ቀስ ብለህ በል ታላልክ ቀስ ብዬማ አልችልበትም እስከ መጨረሻው። እንደ ዝናቡ ጠሎት ዝም ብለህ ጠጠጠጠጠጠጠ ብታደርገው ምንድን ነው? እና ይኸው የት ላይ ላይል ቢት እላለሁ። ኋላ ደግሞ ኋላ ሌላ መጨረሻ ግን ዝድ ነው የምትል። ኧረ እኔ እኮ እንደው ጓደኛውም ስትኮን ጊዜ እንደው ብዙ ነገር ታግዘዋለህና ትረዳዋለህ ብዬ ነበር እንጂ ለአንተ ልናገር የመጣው እንዲህ ተሆነ ነገሩማ በቃ። አይ ላንቺም ባል መፈለግ አለብን እንጂ። ኧረ እኔ ገና አድጌ ያልጨረስኩ ልጅ እንዴት አጎቴ ገና እባክሽ አድገሽ አልጨረሽ እና አጎቴ እኔ እንዲጎዳብኝ አልፈልግም። ታለሱ ማን አለኝ? አሁን እኮ እንደ አባትም እንደ እናትም ሆኖ የይዞኝ እሱ ነው። አሁን ይሄ ሰውዬ ምን ያክል ጊዜ ያን ያክል ዘመን ብቻውን ነው አይተሽው። ስለዚህ አንቺ አብረሽ ትኖራለሽ እስከ ዘላለም? አዎ እኖራለሁ። ምን ጎደለበትኛና አበስልለታለሁኝ። ልብሱን አጥቤ ፋርጌንም ማኖር ለአጎቴ ያልሆንኩ ደግሞ አብረሽ ልታረጂ? አዎ እኖራለሁ። እንዴ አጎቴን እኔ እንዲከፋው አልፈልግም። እሱን ታወክ በቂ ይበቃ። ቀሰስል እንደዚህ ነው የምችል። ቀሰስል እንደዚህ ነው የምችል። የን ታውቃለህ? ተጃቢን ታውቃለህ? እዚያ ዜድን ታውቃለህ? አበቃ። ቀስ ካልኩኝ እንደሱ ነው የምችል። ግን ቶሎ ተሆነ ግን ሙሉ ነው የምችላችሁ። ከዚህ በላይ ትምህርት የለም። ያማ እኮ ጭንቅላትህ ደህና ነው። ደህና ነው ጭንቅላትህ ደህና ነው። ብረቀ ይኑር በዚህ እድሜው መድረቅ ማለት እንዴት ይበሰላል? ተሽሮ ጎመን ተምን አይነት ነው የምትሰራ ቤት ምን ይቆላል? መውለድ ካቆመች ሴት ጋር እንዲጋባ ነው የፈለግሽ? እንዲወልድ አትፈልጊም? እና ያሉት ዘር ይበቁታል እንጂ ያን እየመረቀ አብሮ ወደ ቤተ ክርስቲያን በሚመለስበት ሰዓት ይች ገና እዚያ ስትሮጥ ሀት የሚያኖረች ሰው እንደው መጣ እንዳታሰስተው እሱን ጨምራ ወደ ቤተ ክርስቲያን መመለሻው ነው የሚያስበውን ነገር እንዳታደናቅፈው ብዬ እኔ ስሞታ ልናገር መምጣት የነበረ። በአንቺም አሁን የምታገቢበት እድሜ ላይ ነው ያለሽ። ደግሞ ሰሞኑን ተጃጅ ሴትዮ ጋር መነዛነዛበታል። ከማን ዘንድ? ጣይ ጋር ነው እና ጣይ እንዲሁ ተመጣ ተሄደው ጋር ሁሉ ግን ተነዛንዘህ ተገፋዋለህ አንተ። አንተ ራሱ ነዘነዝ አስከኛ ይል እኔ ነዝነዝ እንዲሁ ምን አለ ነው አልፎ አልፎ እንኳን ዝም ብትል እስቲ ታይቶም እኮ ተሰምቶም ዝም ይባላል። ዝም ይባል ምን አይቻለውና ምን አውቃለሁ። በምንድን ነው የምትነዛነዝ ተሷ ጋር? አይ እግዚአብሔር ይመስገን አለች። ልጇን እንጀራ ልጃችን አይለል እንደሱ አይባልም። ወንድማ ነው። ኧረ ወንድም ዘመድህ አይደል? እኔ ባንድ ጎን ጥጄ ስጋህ እኮ ነው። ጥጄ ናት ዘመድ ስጋህ አይደለም ወይ ነው የምልህ። በአባት ወገን እኮ ስጋ ነው ለአንተ። የኔ ስጋ እኮ ነው። የኔ ስጋ እኮ እንደዚህ ነኝ እኔ እኮ እንደዚህ ነኝ። አየኝ እንደዚህ ነኝ። አንቺንም ይኸውልሽ አሁን ጎጆ ማስያዝ አለብን። እንዴት አይነት አስተሳሰብ ነው የምታስቢው ልጅ? ተይ እንጂ አረጋሽ እሱ ይሻላሉ። ተሷ እኮ እንደው እንትን ይሏታል ብዬ እኮ ነበር። ይኸውልሽ እኔ ትልቅ ሰው ነኝ፣ ብዙ ነገር ነው ማስብ። ሴት ልጅ ነሽ አንቺ። ስለዚህ ባክነሽ መቅረት የለብሽ። ከጎንሽ እኮ ሰው ያስፈልግሻል። ወደፊት ይኸውልሽ ልጆች ያስፈልጉሻል፣ የሚደግፉሽ፣ የሚጦሩሽ። እንደው ባይጦሩሽ እንኳን ዘር ማስቀጠያ ልጆች ያስፈልጉሻል። ይሄም ሰውዬ በአንድ ልጅ ተጣብቆ ይኑር። እንደው እንዴት ትሆን ነው ባል ስጋ ነው አትበለኝ እንጂ እንደው ግድ የለህም ተው። ወንድሜ ደግሞ ለራሷ ከፍቷል። ወንድም ደግሞ እኔ አልፈልግም። እና ምንድን ነው የምትፈልግ?
ወንድም ጥጃ ትበቀኛለች። በቃ ጥጃ ትበቀኛለች። እሷማ መቼም ነፍስ ናት እና ነፍሴ ናት። አይ ደህና አድርገሃል። ይልቅ ግን እንዲያው እሺ የምትል ተሆነ አሁን እንደምንም ብለህ ትምህርትህን እስከዚያ ድረስ አታስ እስከመቼ ድረስ ብታታስላት ነው የሚሻልህ። ኋላ እንዳይጨንቅህ ሰው ፊት ስትቀር በኋላ ነገርኩህ። አልኩህ እሷ ነች እኮ አሁን እየወለደች አሁን ደግሞ እሷ ልትወልድ ነው። ምን አለ ቢወልድ ምን አለ ጠጀ ልጅ ስትወልድ ይሆን አይደለም? እንደው አንቺ ቆይ ምን ነው እንደዚህ ያስቀናሽ? እንደው እንዴት ባጎትሽ ትቀኛለሽ? ኧረ ቅናት አይደለም። ምን እንደው ደስ ይበልሽ እንጂ አልፈልግም። እና ደስ ይበልሽ እንጂ እንደው ፀሐይ የምትኮን ሰው አይደለችም። እንደውም እንዴት ምን አጠፋች? ኧረ ነገሯም ብዙ ነው። አትሆንም ሲጀመር እንደው መጀመሪያ እኮ እሱን ብትወድ እኮ ቤተሰቡንም ታከብር ነበር። እኛ ላይ ያቺ አሬ እኔ ዘርናት እሷ እኔ ያውቃታለሁ። አንተ ላይ ናታ ጥሩ እኔ ላይ ኧረ እኔ እንደው ከመሬት ተነስተሽ እንደው ጠርተሻል። እንደው መናገሬን ነው አሁን የምፈልገው። እንደው ኋላ እንዲሆኖ ተብሎ በመንደር በሀገር እንደ ሰውየውን ጨምራ እንዳታሰስተው መናገሬን ነው። እኔ እንደውም ሲቆጧት ትስተካከላለሽ ብዬ ነው ትሰማለች። አንተም ብዬ ኧረ ተረጋጊ። ስምህን እንኳን በአግባቡ ሳትጥፍ እንደው ምን ብለህ ትሄድ እጥፋለሁ እኮ ወረዲያ አበል ብበል አበዋ አየህ ማንኝ ማን እኔ ያው ብበል እስቲ ብበል ብበል ደህና አድርገህ ፊደሉን ለይተዋል። ቶ ይብራበረው እንዴ አታሟጅለው ብብሎበረው ነው እንዴ ይቅርብህ። ዞሮ እጽፏለሁ እኮ እሷ እንደውም በደንብ አድርጋ ነው የምትወደው። እሱ ዳንዝዟል። እንደገና ማነቃቃት ሲገባሽ እንደገና ለእሱ ከእሷ ጎን ሆነሽ መገፋፋት ሲገባሽ የማታውቀው ነገር አለ። ጋሽ መስፍን የማታውቀው ነገር አለ። እሷ የምትወደው የምትፈልገው ነገር እዚያ ሌላ ቦታ ስላልተመቻቻለት ተሱ የምትፈልጋት ነገር ስላለች ሀብት ንብረቱን ልትፈልግ እንጂ እሱን ወደው አይደለም። እንዴው ተይ። አይ መናገሬ ነው እንግዲህ በቃ እኔ ሳትሰማ ኋላ እንዲሆን የሚለው እንዳይቀር ብዬ ነው እንጂ ትጥፋለህ እንጂ እንትን ግን ባግኝ እንዴት አድርጌ ነበር የምመር ስዕል ያለው ደብተር ባግኝ እንዴት ነበር የምመርኩ አርፈህ ትማርበት ስዕሉን እሱን መመልከቱን የቢሻው ወንድም ያትንቡ ግን ያለው ስዕል ብታይ ቆይ እንዴት ያለ ዘርያ ነው ግን? ኧረ አንቺ እውነት ያጎቱ ልጅ ነሽ አንቺ? አዎ። ማን ነው አጎትሽ ነው አሁን እሱ? አዎ አጎቴ ነው። እርግጠኛ ነሽ? አንድ አጎቴው ምን እንደነፍስ የምሳሳለት እንደ አባቴ የማየው እንዴት አይነት ነገር ነው አንቺ? ዘላለምን ከመሰለ እንደው አንጀታም ሰው እንደዚህ አይነት ቀናተኛ ወጣች ወይ መድኃኒት አለ ደግሞ እንደው የማልሰማው ጉድ የለ እናንተ። ኧረ አንተን የሚመስል ያለበት ሁሉ ያልኩት ዞኑ የቤት እንስሳ ብሎ የቤት እንስሳ ነው። እንዴት ዞን ተመቼ ወዲህ ነው ደግሞ የቤት እንስሳ ይሆን? ተላይ ነው ተላይ አንተን የሚመስለው አለ ዞኑ ትልቁ ዞኑ ኋላ ከታች እንደዚህ ይሄ ዞኑ ነው አይደለ? እዚህ ጋር ምን ተብሏል መሰለህ? እኔ አላነበብኩትም ግን የቢሻው ወንድም ያነበበው የቤት እንስሳ ብሎ አነበበው። ኋላ ደግሞ ተታች ደግሞ ፍየል ደግሞ አለች። ተፍየሏ በታች ደግሞ የከብት እንስሳ እኔ እንጃ ግን ትዝ አልለኛል። እንደው ትምህርት ሁሉ ዝም ብሎ ቅጡን አጣል ብታይ ቅጡ አጣል እንዲያውስ ልክ ነህ እናቴ። ይሁን ደግሞ አያት አላጣችሁ ይሻላል ነው። የትምህርቱን ነገር ተውት። እናንተም ችላ ብላችሁታል። እነሱም ተልባቸው አይደለም የሚያስተምሯችሁ። ግን ተጥጄ ግን ይሻላል። ተጥጄ ይሻላል። ሲለቃቅ እኮ ወደ ቤታችን አንደኛ ነበርኩ። ምን ወደ ቤት ያሰማ አንተማ ማን ይስተካከላል? በሱ ኮሮጌን ይዤ የሮጥክ እንደሆነ ማጨብጣል። አንተ ሱሪዬን ይዤ የተለበጠጥኩ እንደሆነ እኮ ወደ ቤት አንተ ዳዊት ናና እንጨት ፍለጥልኝ። እንጨት ፈልጬ አላውቅም እኮ ያንተ
አንተ ደግሞ እንደው አንደኛውን የከፈው ነው እንዴት ማን ፈልጦ እንደው አንደኛ ማን ሰርቶ ሊያበላህ ነው ዋ አረንጨት ፈልጫለህ ማላቅበትም እንደው የእናቱ ልጅ ነህ እንደው አንተስ እንደው ምን ይዛችሁ ልትበሉ ነው አሁን እዚህ ላይ የእናትን ስም አታንሽ ጎበል ወሎ በርቆ ራሪ አስቀምጠው በርቆ ነው የሚል ዋ በስመ አብ ሳር ነው ምናምን ከይውዬ አይበጥች ና እንጂ አንተ ሶስት በጣት እኔን ስታይ ነው እንደምትሄድ ና እንጂ እና የምንሄድበታለን ትንሽ ብር ያዝና እንሂድ ብዬ ነው እዚህ ሆነ ነው እንደ ጠፍታኝ ነበር እናቴ ወረድ በይ እናትና ልጅ ልትበባሉ ነው በሰው ቤት መጣችሁ እንደው እንዴት እናቴን ስትናገር ይዝምልሽ ነው አረ እንዴ አንተስ የጉር ነው እንደው ቁጭ ብለህ እንዴ ጣይዬ ሞክ እንዳሮዬ እንደው አብስዬ እንጨት ፈልጬምማ እንዴት ይወራል አልችልበትም እኮ ነው ያልኩሽ መላክ አለብህ እንደ ልጅነትህ እንዴት ምንስ ከሆነ ፍልጭ አንቺ እኔ ምንም አልችልም መፍለጽ ፈልጭ አላውቅም እንዴት ወንድ ልጅ አይደለህ እንደው እንዴ አንደኛህን እንዴት ነው እንደዚህ ቆመህ የቀርተህ አንተ ምንና ምን ገጠመሽ አረ እኔስ ምንም አልገጠመኝም ምን እንሄድበታለን ብዬ ነው እንዴት ተሰዎችሽ የተጎዳ ሰው አለ ዋ ተሰዎች ቢጎዱ እንዴት አንተ ተሰሰመም እንዴ እህት ነው ምን ሄደ ያ ሐኪም ቤት እንሂድ ብዬ ነው ምን አመመሽ እናቴ ደህና ነኝ እና እንመርመር ብዬ ነው ተነስ እንመርመር እንዴት ምን ነው እንዴው ለተለት እየጨመረሽ ነው ወይ ምትመጪ ምን ነው ጨመረ እንመርመር ራሳችንን እንወቅ ነው ኧረ እናቴ ነሽ እኔ ተመርምሬ ራሴን አውቄያለሁ አይ ወንድነት ምናምን ሳይሆን አልችልም ነው ያልኩሽ ፈልጭ አላውቅም አራ እንደው አንድ አይነት መሆናችሁ እሷ እንደዚህ ነገር በዚህ ስላት በዚህ ነው የምትመልስልኝ አንተ ደግሞ እዚሁ ተሷብሰሃል እንደው አንደኛን በዚህ ጠባይ ነው አባትክም እንግዲህ ያነርሉ ያስወጣ አሁን ስለኔ ለምታወሪ እሷን ለምታንሻለሽ እናቴ ዋ እና ማን በሰረው ልትበላ ነው እንዴት መፍለጥ አለብህ ግዴታ ከሆነ ፍለጭ እኔ አልችልም ፈልጭ አላውቅም እሺ ምን ይዘህ ልትበላ ነው እንደው የመጣ ሰው ቤት ታላወቅሽ ራስሽ ተመርመሪ ነው ተመረመርኩ አልተመረመርኩ ላንቺ ምንሽ ነው ዋ እንግዲህ እንዴት አንድ ቤት አንድ የምንኖር ቢሆንም በምንም ቢሆን ራስን አውቆ መኖር ጥሩ ነው ብዬ ነው ለዛ ነው ራሳችንን አውቀን እንደ ከተማ ሰው መየነሽ ታዩ እናት ሄጂ ተመርመሪ ራስሽ አብረንና እንደው ተቻሉ ይልሽ ምርመራውን እዚህ የጭንቅላት ቢያረጉልሽ ጥሩ ነው ቅንጭላት ይመረመራሉ አው እሱን ቢያረጉልሽ ጥሩ ነው እሱን እኮ ነው አሁን እያመመሽ ምን ሆነ ጭንቅላቴ እንዴት አስቤ ነው በዚህ ሰራ ምግብ አብስዬ ማበላህ በቃ እና እኔ ምን ቤት ነኝ ታንቺ ጋር አብሬ ሄጄ መመርመር እንዴ እናቴ ቤት እኮ ነው የመጣው እናቴ ቤት እሷም እኮ ለትንሽ ጊዜ ተብሎ ጥገኝነት ነው የመጣች ደግሞ እንዴት ሆኖ ነው ደግሞ አይ እሱን እነሱ ያውቃሉ ወሮካ አንተስ እንደው ልብ የሰጣነህ እንደው ልብ ማተል ወይ ጉድ ምን ቤት ማለት አንድ ቤት አይደለም እና አንድ ቤት ሲሆን እንደሆነ አንተ ሰው እየተቀየረብህ እንዴ አንድ ያሽን እንዴው ዛብ እየለቀቅሽ መጣሽ ምንድነው ደግሞ ዛብ አይ ነገርኩሽ አሮ እንግዲህ ታልሆነ እኔ ብዬ ነው እንግዲህ እኔ ታለከቶ እኔ ኋላ ግን ሳንመረመር ምንም ነገር የለም ይች እናትህ እንደው መቀመጫ ሳጥታኛለች ደግሞ እንደው አንተ ደግሞ ያንተው ደግሞ ሊብስ ነው እንጂ አይ ከእናቴ ላይ ወረድ በይ እንግዲህ አስደብርሻለሁ ማለት ይችንስ እኛ እናውቅባታለን እንዴት ነው የሚያደርግሽ ደግሞ ራጅ ሲቲ ወረት ያርት ታይ ግደለሽ ታይ አይ እኔ እንደዛ ታልሆነ ጥሩ አይደለም ብላኛለች አንዷ የተማረችት አለች አይ ጥሩ ብላሻለች ጥሩ መካሪ ነው ያገኘሽ ሰማሽ ወይ ስለዚህ እሷን ተሰሚ እንደሆነ ሂጅና እዚያው ተመርመሪ ሌላ ደግሞ አብሮሽ መመርመር እኔ ምን አገባኝ እኔ ታንቺ ጋር መመርመር አይታወቅም ብዬ ነው የሚፈጠረው አይታወቅ እኔ ኋላ ግን ወደኔ ምንም አይፈጠር እኔ ምንም አይፈጠር ፋተኛው እኔ ነኝ እንደው ግን ቆይ አንቺ የሚያረጋህ እንደው እንደ ልጅ አገረድ እንዲህ የሚያረግሽ ማለት ነኝ እኔ እንዴት ማለት ነኝ ማለት ነኝ እኔ በአንድ ጊዜ ብቻ ተዚያ ልጁ ጋር አንድ ጊዜ እንትን አለ እንጂ ተዛዲ ምንም የለም እኮ ያው ምን ሆነ በለው